ልስጠው አልስጠው የሰው ብር ምን ያደርግልኛል? መጥፌ ቢሆንስ አያቴ ያለችኝን ነገር መዘንጋት የለብኝም። ምንም ቢሆን የሰው ነገር የሰው ነው። ይሄን ብር መመለሳለሁ። አባ እዛ ጋር ብር ጥለሻል። በዚህ ሰዓት እንደዚህ ይነሳዋል የሰው ገንዘብ የሚመልስ እንዴ? እየመለሰልን ገንዘብ መለሰልን እንጂ ገንዘብ መለሰልን። አንድ 10 ሺህ ብር እኮ ነው የመለሰልኝ። 10 ሺህ ብር እኮ ነው የመለሰልኝ። ና 10 ሺህ ብር ኢንተርቪው። ይሄን መልካም ሰውማ ኢንተርቪው ማድረግ አለብን። ይሄንን ብር ለመመለስ ምን አነሳሳ? እስቲ ንገረኝ በእናትህ። ሰይጣን ነው እንጂ ሰይጣን ሊያነሳስኝ። ፈጣሪማ ችግሬና ድህነቴን አይቶ ተጠቀም ብሎ 10 ሺህ ብር ሰጥቶኝ ነበር፣ ግን እኔ መጠቀም አልቻልኩም። ወይኔ ቆጭቷል። መቼም አያልፍልኝም። እኔ መቼም ያገኙትን እድሎች እየጠየቁ ይሄን በመመለስ ቆጭቷል። በጣም ቆጭተኛል። ለመቶ ብር አሰጠኝም ለመቶ ችጋራም እንዴ ያራዳል እንዴ ነው አልጠፉም ማለት ወዴት እየሄድክ ነው? እዚህ ቸከስ አለ ወራት ብዬ ቸከስ ምናምን ትላለህ። በስንተኛው ክፍለ ዘመን አንተውን ወጣት ነህ ትሰራለህ እና ምን ይፈታል? እንዴት ለሴት ቦታ ትሰጣለህ? በምን ጊዜ ነው ሄደህ ሴት ምናምን የምትወሩ? እኔ በባለፈው የጋሽ ጥነው ልጅ ወደድኳት። ከዛ በኋላ አባቷን የታገኙት ቀበሌ ሄድኩና ንቅ አድርጌ የትዮ ሄድኩ ይመናሹ ጠላ ቤት። ከዛ ወሰርኩትና አንድ ጆክ ጠላ እንደጋበዝኩት ሃ ብሎ የመጀመሪያ ልጁን ነው የዳረልኝ። ከዛ በኋላ ሁለተኛ፣ ሶስተኛ፣ አራተኛ እንደጠጣን እንዲሁም ላንተማ ጥሩ ሰው ነህ የመጨረሻ ልጅን እድርልሃለሁ መርቅልሃለሁ አለኝ። ሁለት ልጅ ነው ባንዴ ዳረልኝ። በጣም የሚገርም መረጃ ነገር በቃ እንደዛ ነው ማድረግ ያለብህ። እኔ ምን እስክሮን ነው መጠበቅ ያራዳልሽ ውለታን አረሰው ሲመለስ ይሻላል። አንሰራለህ ምን ሆነ ነው? ከተቀጠኝ እኮ ደብደቡ። አዎ ተገኘሽ። አባቷ ነው የደብደበ ትልቁ ወንድሟ። በቃ አሁን ከብርቄ ጠላ ቤት እንሄዳለን ይሻላል። ጥግንግን ትላለሽ። አንድ አራት ጆክ ብንጠጣበት ይሻላል። አዎ እንጠጣ። ምን ልትሆን ነው? ሰላም አላችሁ? ሰላም ነው ጋሽ። ወደ ቀበሌያችን ምን ልትሰሩ መጣችሁ? ወደ ቀበሌ የመጣ ነው በጥቃቅንና አነስተኛ ተደራጅተን ስራ ለመጀመር ነበርና ከቀበሌያችሁ ብር ፈልገን ነው እንደ ብድር መልኩ ትንሽ ስራ ልንጀምር ነው። ወጣቶች ነን ይሁን እንጀምር ብለን ነው። ገንዘብ? አዎ ገንዘብ ፈልገን ብድር። ቀበሌያችን ብድሩን ቢፈቅድላችሁ ምን ትጀምራላችሁ? ያው ልንጀምር ያሰብነው ስራ ይገርም አዋጭ የሆነ ስራ ነው። ከተማችን ላይ ያውቁታል የቤንዚን የነዳጅ እጥረት አለና ነዳጆችን እያሸግን በብላክ መልኩ ለመሸጥ ነው ያሰብነው። ስለዚህ ተባባልና ምንድነው አሻሸመኔ እያስመጣን እንሸጣለን። አንተ ምንጭስ ነው በየደቂቃው አዳዲስ ሐሳብ ያመጣ አይምሮዬን አትበጥብጠው። በባለፈው በሚያ በኩል ሰው እንልካ 13 ሰው ነፍስ እየጠፋ ያለው ዝም በል። በመንግስት ብር መንግስትን ልትነዱና ውጡልኝ። ፖሊስ አልጠራ ውጣልኝ። ጆሃና ሙላ አትጨቃጨቁ እዚህ ጋር ውጣልኝ። ሰላም እንዴት ናችሁ? በልጅነትና በወጣት ጊዜያቸው ያልተማሩ አባቶቻችን መሰረተ ትምህርት ተጀምሯል። ትምህርት ይጣፍጣል ከማር ከወተት። ምን አይጣፍጥም? ምንድን ደግሞ አንተ ከኋላችን ተወልደህ ልታሾፍ ነው? ስራ ትተን እኮ ነው የመጣነው። አንተ እንድትቀረሽብን አይደለም እዚህ የመጣነው። ለምን ተወልደ ጋሽ ይበልጣል። ተው እንዲሁም ለእናቱ ነው የምናገርልህ። ለእናት እናገራለሁ። ይረፉ እንጂ እርሶ ሰውዬ ይረፉ። ቤትም አላውቀው እንዳይመስል። አሁን ቀጥል። ይረፉ። ማን የቤት ስራ ያልሰራ? እሱ ያልሰራበት ምክንያት ደግሞ ቀኑ ሙሉ ኢሳት እያለ ሲጀዝብ ነው የሚውለው። አንድ ነገር አድርገው። ወላጅ አምጣ። ወላጅ አለው። ሚስቱ ትምጣ እንጂ ሚስቱን በጣም ነው የሚፈራት። ሚስቱ ትምጣ። ጠጫዋ ናት። ሰውዬ እንከባበር። ዝም በል ጠጃም። ዝም በል ለልጁን ተናገርሽ። ጠጅ የሚሆን መጠጣት ቢሆን ታውቀበታለህ። እንማር ነው የተባለው። አራዝም ይበሉ። ቆይ ይረጋጉ፣ ይከባበሩ፣ እረፉ፣ ይከባበሩ። ሁላችሁ ነው ወንድሞቼ? እግዚአብሔር ይመስገን። እንዴት ነህ? አለን አይደል? እንዴው ሎተሪቱ ደርሰኝ እንዴው ደስ ብሎኝ ነበረ እና መስታወቂያ አለለ እንዴው ብሩም የለም ብለውኝ እንዴው እናንተ መስታወቂያ ስላላችሁ ሄዳችሁ እንዴው አውጥታችሁ ብሩን ብትሰጡ ብዬ ነበር። አዎ መስታወቂያ አለለ ይሁን እንድንተማመን የሁለታችሁን ስልክ ምናምን ብሪቱም ካለሽ ስጡኝና እዚህ ጋር ቁጭ ብዬ ጠብቃችሁ። ኧረ ችግር የለውም እናወጣለን እና አውጡልኝ። ፎቶውን የት አካባቢ ነበር? ሎተሪ ቤቱን አትወቁትም? እርማን የዚህ ሁለተኛው ቅያስ ጋር እንዲሁም ካፌ ምናምን አለ ፊት ለፊት ማለት ነው። እንዲሁም አንቺም ብዙ ጊዜ ይችሻቃሉ እኮ ያረዳል። ጥቁር ወለለው እኮ ነው መላጣው እኮ ነው ያረዳል። አንቺ ብራዘር በእናትህ ኧረ ሌላ ሰው ይሰራል። ከቲክቶክ ደግሞ ወደ ሌብነት ና ተመርከክ ና በደም ናፍጥ ነው በቃ ይብቀኝ እንጂ እጆረ ላይ ቶሎ ይብቀኝ። ያረዳሪ እየተዋወቅን ታወቃችሁ ለምን አትለቁኝም? በቃ ሰው እንደ በቃ ቤቱ ደርሰናል።
አንተ ገብተህ በሩን ክፈተው፣ ማንንም የለም። ኧረ እባክህ ትናንት የእነ ሰለሞንን ቤት ስንዘርፍ እኮ እኔ ነኝ ገብቼ የከፈትኩት። አንተ ነህ የምትገባው። ዛሬ ጧት እኮ እኔና ሰፉ ቤት ገብቻለሁ። አንተ ነህ የምትገባው። ሁሌ በቃ አትፍራ እስቲ። ስለዚህ ሁለታችንም ገብተናል። ስለዚህ ቁጥር እንጠጣላለን። የደረሰው ቀድሞ ገብቶ ምንድን ነው ቁጥር እንጥራ? አዎ እሺ፣ አንተ 2 ነህ፣ እኔ 3 ነኝ። ማን ይጠራልናል ቁጥር? ሰው ደግሞ ሰው ምንም ሰፈሩ ላይ ሰው የለም። ቆይ ወደዛ ደም ምናምን እንጥራ ነው። እዚህ ላይ ቁጭ ብለን እንጠብቅ። እሺ እንጠይቀው። እሱን ጠይቀው። ጋሻ እንድናስቸግርህ። እሺ ምን ነበር? ከ2 ከ3 ቁጥር ጥራልን። ማንዲ ለምን የምጠራላችሁ? እዚህ ቤት ልንዘርፍ ልንገባ ብለን ማለት ነው። ሁለታችንም ፈራና ማን ይግባ ያወቀ ይገባል ተባብለን ነው ቁጥር ጥራልን። እሺ የኔን ቤት ለመዝረፍ ቁጥር ልጠራላችሁ? ለምን ቁጥር ሳይሆን ፖሊስ ነው የምጠራላችሁ። ምንድነው ፖሊስ ልጠራላችሁ? ያለው ዛሬው ደግሞ ይለያ። አረ ተረጋጋ። ቆይ አረ ገደልከኝ። ጋዜጠኛ ነኝ። ተረጋጋ። ቆይ እስቲ ጋዜጠኛ ነኝ እያልኩ አይደል እንዴ? የሰውዳ ብገልስ ብትሞትስ እኮ ተረጋጋ። ጋዜጠኛ ነኝ እያልኩ እኮ ነው። ምን እንደማትረጋጋ? ምን አይነት ጋዜጠኛ ነኝ ይለኛል? እሺ ለምን ጉዳይ ነው የመጣው? ምን እኔ ማላጣራ ነው ጋዜጠኛ ነኝ እያልኩ አይደል? የዛሬ ተጋጣሚሽ ደግሞ አንገትሽን ቆልምሜ እንደ ዶሮ ጠምዝዤ ነው የምገልህ እያለ ነው። ምን ትላለህ አንተ? ፈሪ ነው እሱ። ቀዳዳ ወረኛ ነው በጣም። እንዴት? እኔ ከሱ 10 እጥፍ ነው ቀድሜ ተዘጋጅኩት። በጣም ተዘጋጅቼበታለሁ በሚገርም ሁኔታ። ለፖሊስ እዚህ ቀጠና ስሪ ፖሊስ እጄ ሁኔታ ሞልቻለሁ፣ አመልክቻለሁ እና እኔ ላይ ምንም ማድረግ ስለማይችል ችግር የለውም ነው ደስ። ስለዚህ ሽንፈትን አምነህበት ነው የመጣህ ማለት ነው። ሽንፈትን ተጋጣሚው ነው የተሻለ ያረዳል ባላው ሄሮ ተጋጣሚ እሱ ጋር እኮ ነው የሚያጫውቱኝ። እኔ ያስፈራል። ኦኬ እና እኔ ራሱ ለሱ መድቤለታለሁ። እሱ ያሸንፋል ብዬ ማለት እሱ ያሸንፋል ብለህ በእኔ ብዙ ሰው መድቧል። በጣም ብዙ ሰው መድቧል እኮ እኔ ለሱ ነው የመደብኩት። እንግዲህ በቃ ለፌዴሬሽኑ ምናምን እንዳትናገርሽ ያረዳል እና ቀስ ብለህ እሱን ምናምን አውረውና እሱ የሚልን ሰምተህ ደግሞ ለኔ ትነግረኛለህ። እሺ ሂድ በቃ። ሰላም ነው ወንድሜ? ሰላም ነው። እንዴት ነህ? መልእክተኛውን ታውቀዋለህ? አንተ የሚያውቅ ደግሞ አለ ወንድሜ። በራቤ በጣም ሰዓት ነው የደረስክልኝ ወንድሜ። ምለብሰው አጥቼችን ለብሼ እኮ ነው የማድረው። እዚህ ላይ እኮ ነው የማድረው። ምበለው ምንም የለኝም። በቸገሬ ሰዓት ነው የደረስክልኝ። አልተግባባንም። ሲያስጠላ እኔም ቸግሮኝ እሱን ላገኝ ነው የመጣው። በዛ አልፎ አልተብዬ እና መጀመሪያ ትነግሪኝ ምን ተረዳኝ። ታዲያ ምን ችግር ሳናሽ ቁጭ ብል በቃ። ወይ በዚህ ሊመጣ ይችላልሽ። ብቻ አንተ አይነን አንቀህ ጠብቅ። ወይ በዚህ ጥቁር መኪና ካየህ ትነግረኝና ወደፊት እንሄዳለን ሁለታችን። ምንድነው ሰው እንደዚህ የምታስደነግጥ? በጣም ነው እንዴት የቸገረ? በጣም ሊቸገረኝ ወንድሜ፣ በጣም ሊቸገረኝ። አንተስ ቸግሯል? ኧረ እኔ ትንሽ ነው የቸገረኝ። ምንም ያን ያህል አይደለም። ለምን ወለ ነው? ሰላም ነው? እንዴት ነው? መቼ መጣህ? እባክህ ከአዲስ አበባ እኔ ሐሙስ ዕለት መጣሁት። ኧረ እባክህ ዌልካም ብለናል። ምግብ ላዘዝ ነበር። 2 ምግብ ላድርገዋት እበላለሁ ማለት ነው። አይ እኔ አልበላም። የተባረከ ይሁን። አንደኛ እኔ እናንተ የምንበለው ምግብ አይገናኙም። ሁለተኛ ደግሞ እስከ ጉሮሬ ድረስ ነው የበላሁት። ማር ራሱ አልስም። ጠግባህ? ማር ራሱ ባገኝ አልስም። እሺ በቃ አንድ ላድርገው። አንድ በየአይነት እናት፣ አንድ በየአይነት እናት። የደረሰ አይነታችን ደረሰ ነው እንጂ በሰዓቱ ደረሰ እንብላ። አሁን ጠግቤያለሁ። ማርም አልብስ ምናምን ስትል ነበር እና ማር ነው እንጂ አይነት ብያለሁ። ማር አልስም ነው እንጂ ያልኩት። አይነት አልበላም ብያለሁ። እንዴት ነው ነፍስ በላብኝ ነው? ለምን ነው ማልበለው? እናንተ ስትበላ እዚህ ቁጭ ብዬ ሄዱ እንዴት የመጡት? ኧረ ተው አንጨካከን። ተው ይሄ አያዋጣም። ምን ጠቃሚ የሆኑ መረጃዎች አሉኝ። ያንን ነገር ተበሉ በኋላ እነግርሃለሁ።